ቤተሰብ እቺ ልጅ አላማዋን የተናገረችውን ከአንደበቷ የወጣውን ሰምታችኋል? ልብ ብላችሁ ሰምታችኋል? ምን እንዳለች? ህይወትክ እስከ መጨረሻ እንዲሆን ነው ማደርገው ብላለች። እንዲሁም ደግሞ ትናንትና ባልኳችሁ መሰረት እኔ የፈራሁትን የደረሰው እንደነገርኳችሁ ጭራሽ ሻንጣዋን ሰብስባ አስቀምጣላት እንድትወጣ ነው የምፈልገው። እንዲያውም እጥለው ነበር፣ የጭካኔዋ ጥግ የሀይሚን እቃ እጥል ነበር ነው ያለችው። ፎቶዋን ሁሉ አውርዳ አያችሁታል? ድፍረቷ ማለት ነው ድፍረቷ ይሄ ሁሉ ስታረግ ካሜራማኑ ቆሞ ነው የሚያያት። ቤቱን ያሳያት ራሱ ካሜራማኑ ነው፣ ማንም አይደለም። ይሄን ስታረግ እየተባበራት ያለው ካሜራማኑ ነው። ለምንድን ነው የሚዋሸው? ለምንድን ነው የምትዋሹት? ካሜራማኑ በጣም በትልቁ እየተባበራት ነው ያለው ለልጅቷ፣ በትልቁ እሷም እንደፈለገች እንድታረግ እንደፈለገች እንድትሆን የቡርኬ ቤት ገብታ ማለት ነው። አስባችኋል? ነገ ደግሞ ምን ይዛ እንደምትመጣ ከፈለጋችሁ እኔ እነግራችኋለሁኝ ማለት ነው። ነገ ደግሞ ምን ይዛ እንደምትመጣ እኔ እነግራችኋለሁኝ። ኦኬ። ሲጀመር ቁልፉን የቤቱን ቁልፍ የበሩን ቁልፍ ወስዳ ጭራሽ የቤቱን ቁልፍ ወስዳ አስቀርጻ ሁሉ ሊሆን ይችላል። ለዛ ነው እንደዚህ እያስፈራራች እንዲህ የፈለግከው ምንም አታመጣም፣ ከዚህ በላይ የምታለቅስበትን ነገር ነው ማመጣልክ ያለችው። የቤቱን ቁልፍ ወስዳ አስቀርጻ ሊሆን ይችላል። ምንም አያውቅም። ገባችሁ? ቤቱን ለቆላት ሄዷል። እሷ እንደፈለገች ሆናበታለች ቤቱን። ስለዚህ ቡርኬ ምንም የሚያውቀው ነገር የለም። የራሷን የሆነ አደገኛ የሆነ ስራዋን እየሰራች ነው ማለት ነው። ሴት ገባችሁ? የሆነ አደገኛ የሆነ ስራዋን እየሰራች ነው ማለት ነው። ምክንያቱም አንድ ሰው አስቡት፣ በዚህ ደረጃ ልብ ተሰምቷት በዚህ ደረጃ አንተ ህይወትክ አይቀጥልም ያለችው ምክንያት አላት። የሆነ አደገኛ የሆነ ሴራ አላት፣ የሆነ ነገር አላት። በቃ ሌላ ምንም አይደለም። ወይ ቪዲዮ ይዛበታለች ወይም ደግሞ የቤቱን ቁልፍ ይዛ ሊሆን ስለሚችል ይሄንን ለቡርኬ አድርሱልኝ። ቢያንስ እንኳን የቤቱን በር ያስቀይረው። በቃ የቤቱን በር ሊያስቀይር ይገባል። ገባችሁ? የቤቱ በር መቀየር አለበት፣ ቁልፉን ማስቀየር አለበት። ምክንያቱም አይታወቅም፣ እንደፈለገች እየገባች የፈለገችውን ቤቱን በርብራ የፈለገችውን ፋይል ይዛ የፈለገችውን ነገር ልታረግ ስለምትችል መደረግ ያለበት አሁን ምንድን ነው? ግዴታ ቤቱን ቼክ ማድረግ አለበት እሱ ማለት ነው። እና በዚህ ደረጃ የጨረቃዋን ፎቶ ፍሬም ስታወርድ እሱን እንደፈለገች ስትናገረው አይታችኋል። እና እንደገና ደግሞ ቡርኬ እቺን ሴት አንድ እጅህን እንዳታነሳ። አንተ እጅህን አንስተክ እሷ የሆን ነገር እርጉዝ ናት። አሁን ስታንቃት ትንፋሽ ሊያጥራት ይችላል። ብዙ ነገር አለ። በአንተ ሰበብ መሆን ፈልጋለች። ሰው አንተ ስማርት ነው መሆን ያለብክ ቡርኬ። ቢ ስማርት ፕሊዝ። ጎበዝ መሆን አለብክ፣ ጠንካራ መሆን አለብክ። ለዚች አይነቷ እጅ መስጠት የለብክም። በቃ ተናደህ ምንም ነገር እንዳታረጋት፣ ምንም ነገር። ምክንያቱም እቺ ሴት በቃ አላማዋ ሌላ ነው፣ ፎከሷ ሌላ ነው። ማድረግ የምትፈልገው በጣም እጅግ የተጋነነ ነገር ነው። ስለዚህ እኛ በአቅማችን ልንረዳችሁ እንችላለን። ሀይሚ ያው ስለተቆጣች ነው። ቡርኬ ሽማግሌ ልኮ ነበረ ወደ ቤት እንድትመለስ። ግን እውነታውን ነው የምነግራችሁ፣ ሀይሚ ወደ ቤት መመለስ አትፈልግም። እዛው ነው ያለችው፣ ሰው ቤት ነው ያለችው። ኢንሻላ እንግዲህ ነገ ከተመለሰች አላቅም። ትንሽ እኔ በጣም ደብሮኛል። ዛሬ እንኳን ሀይሚን አላየኋትም። ሀይሚን ባያት ትንሽ ደስ ይለኝ ነበረ። ግን በቃ ሰው ልኳል፣ ግን መመለስ አትፈልግም ወደ ቤት። ሀይሚ የቆረጠች ይመስለኛል አሁን። ቢሆንም ግን በእንደዚህ አይነት ሁኔታ አይደለም ሀይሚ። አሁን ቡርኬ ራሱ ከባድ የሆነ ሁኔታ ላይ ነው ያለው። ምክንያቱም እቺ ሴት ምን ይዛ እንደምትመጣ አታውቁም። ምን ይዛ እንደምትመጣ ምንም አታመጣም። ሰምታችኋታል? እኔ እኮ እስኪ ልብ ብላችሁ ሰምታችኋል? የተናገረችው ምንም አታመጣም፣ ምን እንደማድረግ አሳይካለሁ፣ እማትወጣበት ነገር ውስጥ ነው እምከትክ ብለዋለች። አስባችሁታል? ይሄ ቃላቷ ኬት መጥቶ ነው? ኬት ማን ነው የልብ የሰጣት? ማን ነው እንደዚህ እንድትናገር እንደፈለገች የፈቀደላት? እስኪ ነገር ማን ነው? ማንም። ሶ እቺ ሴት አላማዋ ሌላ ነው ማለት ነው። አላማ አላት ማለት ነው። ቡርኬን የመምታት ቡርኬን የሆነ ነገር ውስጥ የመክተት አላማ አላት ማለት ነው። በቃ አላማ አላት። ወንድ ልጅ ደግሞ ታውቃላችሁ፣ ቡርኬ ደግሞ ስሜታዊ ነው። ቶሎ ነው የሚናደደው፣ ቶሎ ነው የሚበሳጨው። ገባችሁ? የሆነ ነገር ልትፈጥር ትችላለች። ወይ ሌሊት ልትመጣና በር ከፍታ ልትገባ ትችላለች። ገባችሁ? ብዙ ነገር አለ። እቺ ሴት በጣም መጠንቀቅ አለበት ቡርኬ። የእውነት ስፔሻሊ ቤቱን ለቀህላ ስትሄድ የፈለገችውን በርብራ የፈለገችውን አይታ የፈለገችውን አድርጋ የፈለገችውን ነገር ሆና ነው የወጣችው። ስለዚህ የራስህን ጥንቃቄ አድርግ። ወይ ቤት ቀይር እና ደግሞ ካሜራማኑ ማን እንደሆነ ባላቅም እርግጠኛ ነኝ ቤካ ነው ብዬ ነበረ። ግን ቤካ ላይሆንም ይችላል ሊሆንም ይችላል። ግን ካሜራማኑ ታውቃለክ፣ ቤቱን ያሳይሃት አንተ ነክ ቤቱ ላይ እንደፈለገች ስትሆንበት እንኳን አንተ ፎቶዋን የሀይሚ እንኳን ፎቶ ሲወርድ እንዴት ነው አንተ ዝም የምትለው? እንዴት ነው የሀይሚ? ወይስ ራሷ ናት ካሜራማን ይዛ የመጣችሁ?
ራሷም ይዛ ልትመጣ ትችላለች፣ አይታወቅም። ግን በዚህ ደረጃ የሀይሚን ፎቶ እንደፈለገች አውርዳ እንዳሁን ቆሻሻ ላይ ነበር መጣል እኮ ነው ያለችው። የድፍረቷ ድፍረት የሀይሚን ፎቶ ከኋላ የመጣ አይን አውጣ የሀይሚን ፎቶ ድፍረቷ ብቻ በቂ ነው። አረች ሴት ኧረ ደፋር ናት ወገን እቺ ሴት በጣም አደገኛ ሴት ናት። በጣም ከምትሉት በላይ እጅግ በጣም ምክንያቱም እንደውም ቢመችኝ ቆሻሻ ላይ ነበር ምጥለው አላለችም። እንደዚች አይነት አይን አውጣ አይቻል አቅም በህይወቴ በጣም ከባድ ሴት ናት። እና ቡርኬ እባክህን ራስህን ጠብቅ። አሁንም ቢሆን ሰው አትመን። እናንተ ሰው ታምናላችሁ። ሰው አንተም ሀይሚን በጣም ነው ሰው መታምኑት። በጣም ሰው ስለምታምኑ እኮ ነው ማንም እየመጣን ህይወታችሁ ላይ የሚጫወትባችሁ። ለራሳችሁ ጊዜ ለምን አትሰጡም? ለራሳችሁ ለምን ክብር አትሰጡም? አንተ እንዴት ከዚች ሴት ጋር እንድትታማ በዚህ ደረጃ እንደዚህ ስታደርግህ እንዴት ዝም ትላለህ? ለህግ አመልክት። አሁንም ቢሆን ዝታብክ ነው የሄደችው። ምንም አይነት ነገር በእኔ ላይ ቢደርስብኝ ብለህ ለፖሊስ ማመልከት አለብክ። እኔ ነግሬካለሁ። እኔ የምለው ነገር ሁሉ እንደሚሆን አውቃለሁኝ። ኦኬ። ልጅቷ አላማዋ ሌላ ነው። አንተ አሁን አዲስ አበባ ውስጥ ነው ያለው፣ ከቤተሰብ ርቀህ ነው ያለው። ስለዚህ ምንድነው ማድረግ ያለብህ? ምንድነው ውሳኔክ መሆን ያለበት? ለፖሊስ ምንም አይነት ነገር ቢደርስብኝ እሷ ናት ተጠያቂ ብለህ ሪፖርት አድርግ። ቤትክ ብትገባ፣ ቤትክ ቢዘረፍ፣ አንተ ላይ የሆነ ነገር ቢደርስ፣ ሀይሚ ላይ የሆነ ነገር ቢደርስ፣ እቺ ሴት ከፉ ሴት ናት። በጣም በጣም እኔማ እንዴት እንዳናደደችኝ ራሱ እውነት ተቃጠልኩኝ። አሁንስ የእውነት ተቃጠልኩ። አይገልጸውም። እኔ ሳያት ሁሉ ነው በቃ የምናደደው። ለምን እንደሆነ አላውቅም። ጋይስ የእውነት በሉ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም እነዚህን ልጆች ከጎናቸው ልንሆን ይገባል። አይለያዩም መቼም ሁለቱም።